አባቶቻችን፣ ወንድሞቻችን፣ እህቶቻችን ሁላችሁም የክርስቲያን ወገኖች ሁሉ ንጽሕትና ጻድቅት የሆነች የቅድስት ፍቅርተ ክርስቶስን ገድልና ዜና ስሙ። አሁንም በእዝነ ልቡናችሁ ስሙ፣ አድምጡ። ንጽሕትና ክብርት የምትሆን የዚህችን የቅድስት ፍቅርተ ክርስቶስን በዓል ለማክበር የተሰበሰባችሁ የክርስቲያን ወገኖች እመቤት ከሆነች ከእናቱ ከቅድስት ድንግል ማርያም ጋራ የእግዚአብሔር ወዳጅ በምትሆን የተመረጠች ጻድቅትና ክብርት ንጽሕት እናታችን ፍቅርተ ክርስቶስ የፍቅር ሰንሰለት የታሰራችሁ እግዚአብሔር ይባርካችሁ። የእናታችን የቅድስት ፍቅርተ ክርስቶስን ገድል ለመስማት አይነ ልቡናችሁን ያብራላችሁ። ወሶበትል አቡነ ዘበሰማያት በምትጸልይበት ጊዜ የሰባቱ ሰማያት በሮች ይከፈትላታል። ሁሉንም ታያለች። ነፍሷንና የእህቶቿን ነፍስ ወደ ሥላሴ ነገሥት ታማጽን ነበር። ከዚህ በኋላ የእናታችን የቅድስት ፍቅርተ ክርስቶስ ከዚህ ዓለም መለየቷ በቀረበ ጊዜ ሁለት መላእክት ወደ እርሷ መጡና በብርሃን ሰረገላ ተጫነች። በደብረ ናባት ይኸውም ብሔረ ሕያዋን ነው። ቅዱስ ቁርባንን ተቀበለች። ወደ ቦታዋ በደስታ መለሷት። በጥቂት ቀንም ዕረፍቷ እንደቀረበ አወቀች። ዘመኗን አለፈ። የመልአክም ቃል ሰማች። ከጣማ፣ ከድካም፣ ከመታረዝ፣ ከረሃብ፣ ከጥም፣ ከመጋት፣ ከእንባ፣ ከሌሊትና ከመዓልት ጩኸት ከዚህ ዓለም የምትለይበት ጊዜ እነሆ ደረሰ አላት። ከዚህ ሁሉ ጻማ ድካም ወጥተሽ በእግዚአብሔር ፊት የጸሎትሽ ፍሬ ወደ ተሰበሰበበት ወደ ሰማያዊ ማዕርግሽ ትገቢ ዘንድ ነይ አላት። እናታችን ቅድስት ፍቅርተ ክርስቶስን ይህንን ሰምታ ጾም፣ ጸሎትን፣ ሰጊድን፣ ትጋህን ያዘች። ቀድሞ ከምትሰራው አበዛች። ከሁሉ ፈጣሪ የጥሪዋን ቃል በሰማች ጊዜ የሁሉ ነፍስ በእጁ ውስጥ ተይዟል። በየካቲት 27 ቀንም ወደ ምስራቅ እጇን ዘርግታ ቁማ ስትጸልይ በቤተ ክርስቲያን ውስጥ ከደስታ ብርሃን ጋራ ያማረ ሽታ ሞላ። ጌታችን ከእልፍ አእላፋት መላእክት ጋራ ወደ እናታችን ወደ እሷ መጣ። እናታችን ቅድስት ፍቅርተ ክርስቶስን በፊቱ ሰገደች፣ ተንበረከከችም፣ እጅግ አለቀሰች። ከወደቀችበት ቦታ አስነስቶ ላጠፋሽ አልመጣሁም ወዳጄ ላከብርሽ ነው እንጂ አላት። የዘላለም መንግሥትን ቦታን አዘጋጅቼልሻለሁና ደስ ይበልሽ አላት። ዳግመኛም ቅድስት ፍቅርተ ክርስቶስ በእኔ ጸሎት የሚታመኑ ሰዎችን ሁሉ መታሰቢያንም የሚያደርጉትን ሁሉ በዚች ገዳም እየተላላኩ የሚኖሩትንም በዚች ቦታ አርፈው የተቀበሩትንም ይህችን የሰንሰል ወይም የስሚዛ መቅደሴን እጅ ለመንሳት የመጡትን ትባርካቸው ዘንድ ማልልኝ አለች። እጅ መንሻ የሚያመጡትንም አድናቸው አለች። አቤቱ አምላኬ የመድኃኒቴ ኢየሱስ ክርስቶስ ሆይ ስሜን የሚጠሩትን በምሕረት ዓይንህ ጠብቃቸው። አቤቱ አምላኬ የመድኃኒቴ ኢየሱስ ክርስቶስ ሆይ አለች። ጌታችን ኢየሱስም እንደ ቃልሽ ይደረግልሽ አላት። መታሰቢያሽን የሚያደርጉ ስምሽን የሚጠሩ ሰዎች ሁሉ የተባረኩ ይሁኑ፣ በስምሽ ስሜ ተጨምሯልና። ስለ ቤተ ክርስቲያንሽ መባ ለቤተ ክርስቲያንሽ መባ የሰጠ የተላከ የተቀበረ ከሩቅም ከቅርብም ከቀኝም ከግራም መጥቶ መቅደስሽን የተሳለመ እስከ 12 ትውልድ ድረስ የምሕረት ቃል ኪዳን ሰጠሁሽ አላት። በረከቴም በልጆቹና በገንዘቡ ላይ ይደር። በባህር በየብስም ሁነው ስምሽን በጠሩ ጊዜ የገድልሽ መጽሐፍ ባለበት ዘንድ አጋንንት ሰይጣናት አይቀርቡም፣ ከጥፋትም ይድናሉ። በአዝመራም ስምሽን በጠሩ ጊዜ ሁሉም የለመለሙ ከፍ ከፍ ያሉ ይሁኑ። በጸሎትሽ የተማጸኑ ሰዎች ሁሉ ባለጤናዎች ይሁኑ። ስምሽንም በእውነት የሚጠራ የከበረ ነው። ያለመጠራጠር በቀናች ሃይማኖት የገድልሽን መጽሐፍ የጻፈ ያስጻፈ ያነበበ የተረጎመ በሃይማኖት የሰማ እስከ ቀዝቃዛ ውሃ ድረስ እንጀራም ቢሰጥ ኃጢአቱ ይሰረይለታል። ከአንቺ ጋራ የእሳት ባሕርን ተሻግሮ በግልጽ በፊትሽ ይለፍ። በሽተኞችም በገድልሽ ጸሎት ስለ ድካምሽ፣ ስለ ስደትሽ፣ ስለደረሰብሽ ጭንቅና መከራ በዚህች ዓለም በአረማውያን ዘመን ስላፈሰስሽው ደምሽ በሽተኞች ሁሉ ይፈወሱ። ሁሉም ቦታ ስለ ዞርሽ፣ ዓለሙን ሁሉ ስለ ናቅሽ፣ ስለ ተጋድሎሽ፣ ስለ ጾምሽ፣ ስለ ጸሎትሽና ስለ ስግደትሽ ይህንን ሁሉ አስራት ሰጠሁሽ። ወዳጄ ሆይ እስከ ዘላለሙ ድረስ 7 አክሊሎችንና ይህንን ሁሉ አስራት ሰጠሁሽ አላት።
ጌታችን ለእናታችን ለቅድስት ፍቅርተ ክርስቶስ ይህንን ቃል ኪዳን ከሰጣት በኋላ መላእክት በየወገናቸው ቅዱስ 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 እያሉ እያመሰገኑት ወደ ክብር ዙፋኑ አረገ። ከዚህ በኋላ በሕያው በመንፈስ ቅዱስ ኃይል ጎለመሰች። እስከ 12 ትውልድ ድረስ ቃል ኪዳን ተቀበለች። እናታችን ቅድስት ፍቅርተ ክርስቶስን ይህንን ቃል ኪዳን በመቀበሏ ደስ አላት። በማግስቱም ዕለት ትንሽ ሕመም ታመመች። እናታቸውን ይጎበኟት ዘንድ እህቶች ደናግል መበለታት መጡ። ደናግል ልጆቿን ከዛሬ ጀምሮ ፊት ለፊት አንተያይምና እህቶች እርስ በርሳችን እንሰነባበት አለቻቸው። ይህ ቦታዬም እስከ ጌታችን ዳግም ምጽአት ድረስ አይጠፋም አለቻቸው። በዚች በተባረከች በከበረች ቦታ ስጋዬን ቅበሩ አለች። በሩፋኤልና በሚስፋኤል ክንፍ ከኢየሩሳሌም አፈር የተቀላቀለች ይህችን መሬት ባርኮልኛልና በዚህም በረከት ተቀበሉ፣ ደስ ይበላችሁ፣ አታልቅሱ። በሰማያት ተስፋ አላችሁና በዚህ ተቀመጡ። ከዚህ ቦታ ወጥታችሁ ወዲያ ወዲህ አትሂዱ። ይህች እህቴም እናታችሁ ትሁን። ሌሎቻችሁም ብፁዓት ደናግል አትርሱኝ። እህቶች በጸሎታችሁ አስቡኝ። ይህንንም ብላ ቀሲስ አባቴ ሆይ ይፍቱኝ አለች። ቀሲሱም በፍታት ቃል ፈቷት። መንፈቀ ሌሊትም በሆነ ጊዜ ለእሑድ አጥቢያ ዓይኖቿ ክድን አሉ። የዳዊትን መዝሙር የኃይላትን ጸሎት ስትጸልይ በወርሃ የካቲት በ29 ቀን በጌታችን በኢየሱስ ክርስቶስ በዓል አንቀላፋችና አረፈች። ነፍሷም ከስጋዋ ተለየች። ጌታችንም ከመላእክት ጋር ከጻድቃን ከሰማዕታት ከእመቤታችን ከቅድስት ድንግል ማርያም ጋር መጣና የወዳጁን ነፍስ ተቀበላትና ወደ አውቅያኖስ አሳረፋል። የብዙ መላእክት እልል እያሉ እያመሰገኑ ወደ ዘላለም ቦታ ወደ ገነት አስገቧል። በዚያን ጊዜ በእናታችን በቅድስት ፍቅርተ ክርስቶስ በርነ ስጋ ላይ የብርሃን አምድ ተተከለ። ብርሃኑም እንደ ፀሐይ ብርሃን ሆነ። በረቂቅ ኃይልም ስጋዋን አበራ። በዚያ የነበሩ ብዙ ሰዎች ፈጽመው አደነቁ፣ እግዚአብሔርንም አመሰገኑት። የዳዊትን መዝሙር ደገሙ። በዚህም ብርሃን ከጠዋት እስከ ምሽት ድረስ ሌሎችንም የሙታንን ጸሎት አደረሱ። አንድ በልቡ የተጠራጠረ ሰው እጁን ዘርግቶ በርኗን ቢዳስሰው ከትከሻው ጀምሮ ጣቶቹ ተቃጠሉ። ምድርም አራት ጊዜ ተንቀጠቀጠች። የሰማዕትና የጻድቅት እናታችን ቅድስት ፍቅርተ ክርስቶስ ነፍሷ ከስጋዋ በተለየች ጊዜ በዕለተ እሑድ አጥቢያ ማለት እሑድ ጠዋት ካህናት ተሰብስበው የተለመደውን የሙታን ጸሎት አደረሱ። በለሳ ገንዘው እናታችን ቅድስት ፍቅርተ ክርስቶስ በሕይወት ሳለች መታሰቢያዋን በምታደርግላት በኪዳነ ምሕረት ስም ባሳነጸችው ቤተ መቅደስ አስገቧት። በክብር በምስጋና ካህናት እየዘመሩ በአማረ ዕጣን ጢስ አስቀድማ እንደተናገረችው ጌታችን ከባረከላት ቦታ ቀበሯል። ሁለተኛ ከእመምዑዝ መቃብር ላይ እስከ 40 ቀን ድረስ ብርሃን ተተከለ። ጸሎቷና ልመናዋ የረድኤቷ ኃይል በሁላችን በሕዝበ ክርስቲያን ላይ አድሮ ይኖር ለዘላለሙ አሜን። ክርስቶስ ጻድቅ ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። የጻድቅትና የብፅዕት እናታችን የቅድስት ፍቅርተ ክርስቶስ በረከቷና ልመናዋ በሁላችን ላይ ይደር። ያደረገችው ተአምር ይህ ነው። ኃጢአቷ የበዛ አንዲት ሴት ነበረች። ለበደሏም ወሰን የለውም። ወደ እናታችን ወደ ቅድስት ፍቅርተ ክርስቶስ ሂዳ በጸሎቷ በልመናዋ ተማጸነች። ያደረገችውንም ነገረቻት። ሕፃናትን በስራይ እያስወረደች 10 ጊዜ ባሎቿንም እንደዚሁ ገደለች። እናታችን በቀሲስ እገሌ ተናዘዥ አለቻት። እንዳዘዘቻትም አደረገች። ከዚህ በኋላ ታማ በክፉ አሟሟት ሞተች። ነፍሷንም መላእክተ ጽልመት ወደ ፍርድ ቦታ ጣሏት። ቅድስት እናታችን በጸሎት ሳለች ይህንን ስራ ባየች ጊዜ በግንባሯ ወደ ምድር ወደቀችና 40 ቀን ቆየች። ከዚህ በኋላ እንዲህ የሚል ቃል ወደ እሷ መጣ። ለምን ትደክሚያለሽ የሚል ነው። እሷም ወደ ደይን ስለወረደች ስለዚች ነፍስ ነው አለች። በጸሎትሽ ትድናለች አላት።
በዚያን ጊዜ ጌታ ከደይን አስወጣትና በባሕረ እሳት አጠመቃት፣ ወደ ዕረፍት ቦታ አስቀመጣት። በጸሎቷ ዓለሙን ሁሉ ማርልኝ ብላ እንደለመነች በአንቺ ልመናና ምልጃ ማርኩልሽ አላት። ልመናዋና በረከቷ በወዳጆቿ በሕዝበ ክርስቲያን ላይ አድሮ ይኑር ለዘላለሙ አሜን። ሁላችንም በጋራ እናባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደክሟችሁ ነው የማታማጥሩት፣ ስመ እግዚአብሔርን የማትጠሩት፣ በምስጋና እንዳደራችሁ እጅግ ስትደክሙ እንደሰነበታችሁ እናውቃለን። ቦታው ትንሽ የእግር መንገድ ደግሞ ገብቷችሁ ድካም ይዟችሁ የመጣችሁ የድካምን ዋጋ የምናገኝበት ቦታ ላይ ስላለን ከድካም እንድንበረታ ስመ እግዚአብሔር እንጥራ። እስኪ ሁለተኛ ጊዜ እናማት። ሁላችሁ እጃችሁን ትምህርተ መስቀል ከፍ አድርጉና ስመ እግዚአብሔር ጥሩ፣ የእግዚአብሔርን ኃይል ተማጸኑ። በቅድስቲቱ ጻድቅ ሰማዕት ቅድስት ፍቅርተ ክርስቶስ ጥላ ስር እንዳላችሁ አስባችሁ በርቱ። ትንሽ ደቂቃ ነው የማቆያችሁ። በስመ አብ በሉ፣ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሶስተኛ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አብ ለዘአብቅሐነ እምነዋም ወለዘአጽንዐነ እምድካም ወሰፊት ለወልድ ለዘጸገወነ ሐዋዘ ብርሃን ወአኮቴት ለመንፈስ ቅዱስ ለዘአብጽሐነ ውስተ ዝንቱ ቅዱስ መካን። ስብሐት ለማርያም ጽድዕት በአርያም ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ለኩሉ ዓለም። ክቡር አባታችን መምህረ እድ ቆሞስ አባ ወልደ ትንሣኤ የዚች የታላቋ የበረከት ስፍራ አበምኔት፣ የእሳቸው ስም ስላልተጠራ ነው የሌሎቻችሁ በየደረጃው እና በብዙ የስራ ዘርፍ ያላችሁ እንደማይረግ ተጠርቷል። የበለጠ ደግሞ እጅግ የእግዚአብሔር ደስታ የምትሆኑ እንደ ቅድስቲቱ ቃል ኪዳን ደግሞ ለሰማይ መንግስት ለማታልቷርስ ላላበቃው ጌታሽን አላስረግጠውም እንደተባለ ይህ ሁሉ ለድህነት እንዲበቃ የእግዚአብሔር ምሕረት የተገለጠባችሁ ስለቻላችሁ ሳይሆን እግዚአብሔር አምላክ ስለፈቀደላችሁ የመንግስተ ሰማያት ዜጋ ልትሆኑ ቅዱሱን ስፍራ በእግራችሁ የተረገጣችሁ በቃል ኪዳን አምናችሁ ልትድኑ በተስፋ ያላችሁ እግዚአብሔርን እጅ ለመንሳት በቅድስቲቱ ቃል ኪዳን ደጅ ለመጥናት በዚህ ስፍራ ያላችሁ ሁላችሁም የቤተ ክርስቲያናችን ከዋክብት በልዑል እግዚአብሔር ስም እንደምን አረፈዳችሁ። ለምስጋናም አትሰስቱ። እንደምን አረፈዳችሁ። የመጣችሁት ያኛውን መንግስት ለመውረስ ነው። እዚያ ያለው ደግሞ የሚቀጥለው ይሄ የሚድን ህዝብ ከሆነ ለዚያ ባለ ተስፋ ከሆነ ያመሰግን የሚሄድ ነው። ምስጋና እንደታችሁ ላይ ታታስ። እንደምን አረፈዳችሁ። አሜን። በእውነት ኃጢአታችንን በስራ በተላለፋችንን ሰፍሮ ቆጥሮ ያላጠፋን ማንም ወንድም ያልፋል ከማያልቀው ልቅናውና ከማይጓደለው ቸርነቱ የንስሐ ዕድሜ ሰጥቶ የጠበቀን በቅዱሱ ስፍራ እጅ እንድንነሳ ደጅ እንድንጠና የረዳን የቅዱሳን አምላክ እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታ ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። እስኪ እግዚአብሔር ይመስገን በሉ። በጣም በጎ የሆኑ ስርዓቶችን ከዚህ ገዳም መማር ችያለሁ። በተለይ ማታ በዚህ በዐቢይ ጾም ውካታው፣ ጭብጨባው፣ እልልታው የሚቀርብበት ጊዜ ሳይሆን እንኳን ዐቢይ ጾም ሆኖ አይደለም እንዲሁ ፍቅር፣ አንድነትና ሰላም ስምምነት ከላያችን ላይ ተነስቶ እግዚአብሔር አምላክ በትረ መዓቱን ወደ ሁላችን ዘርግቶ እርስ በርስ የምንገፋፋበት ዘመን ስለሆነ
የበለጠ ወደሱ ለመቅረብ ራሳችንን የምናተጋበት ስለሆነ በየመሃሉ ልንል የሚገባው አንድ ቃል ተሰጥቶናል። እግዚአብሔር ይመስገን። እስኪ በሉ አሜን። የቅዱሳን አምላክ እግዚአብሔር ስሙ ይክበር ይመስገን። ሰዓት እንዳልገል ማስተባበያ በመስጠት እንጂ አንድ አጭር ነገር ላስተምራችሁ። መጀመሪያ ሁላችሁ እጽዋቱ ካልከለከሏችሁ ቀና ብላችሁ ወደ ሰማይ ተመልከቱ። ሁላችሁ እንደው በቅርብ ለዓይናችሁ ጎልቶ የሚታይ ስንት ኮከብ ታያላችሁ? እንደው ሰማይ ስንት ኮከብ እንደው ፊት ለፊት ያሉትን ነገር መዋሸት አይቻልም። ሊቃውንት እንዲህ ይላሉ፣ እምዛሎ ፀሐይ ኮከብ ይጥራ ይላሉ። ፀሐይና ኮከብ አይታይም። አላያችሁም? ይላል ሁለቱም ሶስተኛ ፀሐይ አለ። ሁሉም የፀሐይ ብርሃን ስላለ ኮከብ አይታይም። ቅድም እነዚያ ሁሉ ሊቃውንት፣ እነዚያ ሁሉ መምህራን፣ እነዚያ ሁሉ የቤተ ክርስቲያናችን መብራቶች ስማቸው ተጠርቷል። ወንበር ዘርግተው ደቀ መዛሙርት ጠርተው ጉባኤ አስፍተው ለቤተ ክርስቲያን ዋጋ የከፈሉ ብዙዎች አሉ። እኔ ምናልባት ወደዚህ የመጣሁት አባቶች በረከት ለመቀበል ነው። ማህበሩ ደግሞ እንደ አንድ ራክ ለመጋቢ አድርጎ ሲቀበለኝ ደስታዬ ወደር የለው። ከዛ ውጭ ለመማርና ቡራኬ ለመቀበል ነው የመጣሁት። እንደ አዲስ ሙሽራ ግን ይታዘዝ ብለው ስለሆነ ንውረድ ቃል ለማክበርና ጥቂት ደግሞ እናንተ ከመጣችሁ አይቀር የድርሻችንን ተወጥተን ላስተባብራችሁ ስለፈለግኩ ነው እንጂ ትምህርቱ ከቃል ይልቅ ተግባር ያለበት የመነኮሳት የመናንያኑ ሕይወት ራሱ የተገለጠ የሚነበብ መጽሐፍ የሆነበት ታላቅ ስፍራ ስለሆነ ስለሚናገር ነገር መናገር ነው። ሁለተኛ ብዙ ሰው ብዙ ምግባረ ሰናይ ብዙ ቃል ኪዳን ብዙ በረከት ያላትን ታላቋን ጻድቅ ሰማዕት በትንሽ ሰው መግለጽ በጣም ከባድ ስለሆነ የበሙስ ሊቃውንቱ እውቀትም ማዕረግም ክብርም ያላቸው አስፍተው በምዕዳን በቡራኬ ጻድቀው እየገቡ ተስፋ አደርጋለሁ። ግን የታዘዝኩትን ለመፈጸም በእንቅስቃሴው ላይ ሲቀደስ የታዘዘ አዋጅ ስላለ መስበኪያ ወይም መስራት ተሰጥቶናል። እሱን መነሻ አድርገን ሶስቷን መስመር በዛሬው በዓል አራርተን ለመጨረስ እንሞክራለን። የቅዱሳን አምላክ ይርዳን። እመናን ዛሬ የተሰበከው ምስባክ፣ ምስባክ ማለት መስበኪያ ማለት ነው። መስበኪያ ሆኑ ወንጌሉ ስብከቱ በዚህ መነሻ ይሰበካል። ትምህርቱ በዚህ ማብራሪያ ይሰጣል። የዕለቱን በዓል አጉልቶ አምልቶ አስፍቶ ይህ ያስረዳል ብለው አባቶቻችን መርጠው ይሰጡናል። ምን ይላል? መዝሙረ ዳዊት መዝሙር 115 በቅንፍ 116 ከቁጥር 15 አንስቶ ከቁጥር 5 አንስቶ ከቁጥር 5 አንስቶ ተብሎ ተቀምጧል። መዝሙር 115 በቅንፍ 116 ላይ ታገኙታላችሁ። ክቡር ናቱ ለጻድቅ በቅርብ እግዚአብሔር እግዚኦ አነ ገብርከ ገብርከ ወልደ አመትከ። በጻድቅ ሕይወት በእግዚአብሔር ፊት የከበረ ነው። እስኪ በሉ ድምጻችሁን ዘለግ አድርጉ። የጻድቅ ሕይወት በሉ በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ ባሪያህም ነኝ፣ የሴት ባሪያ ልጇ ነኝ። እስኪ ድገሙ። አቤቱ እኔ ያንተ ባሪያ ነኝ፣ ባሪያህም ነኝ፣ የሴት ባሪያ ልጇ ነኝ። የጻድቅ ሕይወት በእግዚአብሔር ፊት የከበረ ነው። ወሰአብ ላናሂ ከመያርሁ እግዚአብሔር አናጢቃል ወጸሉ ዲታ ብዙሃ ከመእክስ ዘክርስቶስ ምስጢራ በከመ ይደልወን እንጎይ። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችን ጆሮ እንዲከፍትልን ይጸልዩ። ይልቁንም ልናገር እንደሚገባ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙ። እኔ ለደካማው ባሪያ ተናጋሪ አንደበትም፣ ለእናንት ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብንም ከማስተዋል እያስማማ
ለፍጥረት ሁሉ የሚገባውን እንዲገባ አድርገን የሚገልጽ ልሳነ ዓለም ከሳቴ ውስጥ አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተፈተነውን ከፍቶ እንድንረዳ ይርዳን። በትቤታ አምሳል እና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ምርገም ለአዳም መድኃኒተ ለሔዋን የምንላት የኛ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው በተጨነቀና ለሚያለቅሰው ዓለም ከልቡ ላይ ሐዘን ርቆ ከፊቱ ላይ እንባ ደርቆ ወደ ደስታ እንድንመለስ ዋዘ ፍስሐ ሆና ደስታን የወለደች እመብርሃን በጨለማና በሞት ጥላ መካከል ለነበርነው ከድቅድቅ ጨለማ ወደሚደነቀው ብርሃን ለመሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረው ፀሐይ ጽድቅ እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን ለሞተውና ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሰረተ ሕይወት እምነ ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል መመኪያ ወላዲተ አምላክ በአማላጅነቷ አትተወን። ታላቋ በጽድቅ ሕይወት ዕረፍቷን ዛሬ የምናከብርላት ቀድሞ በገድል ትሩፋት ደምቃ ምስክር ሆና ያለፈች እናታችን ባለብዙ ስም እናት አባቷ ብለዋታል። መዓዛዋ መልካም ይሆን ክርስትና ስጋ ማርያም ጸዳላ ተብሏል። እመቤታችን ቅድስት ድንግል ማርያም በብርሃን የከለለቻት በእሷ ጽዳት የደመቀች ስለሆነ ኋላ በምነና ሕይወቷ ደግሞ ሁላችሁም በምታውቋት ፍቅርተ ክርስቶስ የተባለች በደጋጎቹ ቅዱሳን የአባቶቻችንና የእናቶቻችን ተጋድሎ ሁሉ ጠቅልላ ክብሯ ከሰማይ ከዋክብት እንደሚበዛ በምን ካሉ መስተጋብራን በመጨረሻው ዘመን የቅዱሳን ታሪክ በሀገራችን ውስጥ ግንባር ቀደም ሆና የምትጠቀሰው እናታችን እመቤት ታላቋ ፍቅርተ ክርስቶስ ምልጃ ቃል ኪዳኗ ለራስ ጥላ ለእግር ከለላ ከፊት በኋላ ሆኖ ሁላችንንም ይሄን የፈተና ዘመን ያሻግረን። አማኑኤል አምላካችን መድኃኔዓለም እረኛችን በአጽረ መስቀሉ ደግፎ ሁላችንንም በቀደመ ሰዓትና በአባቶቻችን ፍኖት በተዋሕዶ በረት ያጽናል። መነሻ ያደረግነው የልበ አምላክ የቅዱስ ዳዊትን ቃል ከማነሳቴ በፊት እናታችን ታላቋ ፍቅርተ ክርስቶስና ዳዊት ያላቸውን ዝምድና ደግሞ ልገራል። በጣም ቅድም ደስ በሚል ሁኔታ 150 ዳዊት ከ15 መኃልየ ነቢያት ጋር አብሮ ሁሉ ሰው ታድሎ ሲደርስ ነበር። እንዴት ደስ ይላል! ከተወለደች አንስቶ ከዚህ ጸሎት ያልተለየ የምታርፍበት ቀን ትደግሞ የነበረው ጸሎት መዝሙረ ዳዊት። እናታችን ተወልዳ ቆማ ስሉስ ቅዱስን ካመሰገነች በኋላ አንድ መፍቻ የአንደበት ቋንቋ መዝሙረ ዳዊት መጸለይ። ይገርማችኋል። በገሯ ላይ ተቀምጦ የቦታ ሊቃውንት ሲያብራሩት እንደሚለይታኩት እናታችን ታላቋ ፍቅርተ ክርስቶስ የዳዊትን መዝሙር በመዓል 7 ጊዜ በሌሊት 7 ጊዜ በአንድ ዕለት 14 ጊዜ 150 መዝሙር ተጸልዮ ነበር። ያሰባችሁ አይደለም 14 ጊዜ አንዱን ዳዊት አንዴ መዝለቅ ጭንቅ ነው። አንዱን ዳዊት አንዴ መዝለቅ አይደለም። ለዕለት ስንቅ እንኳን አባቶቻችን ከላዩ ላይ አንድ 30 የምትሆነውን የመዝሙር ክፍል አንስተው በንጉሥ ከፋፍለው ጸልዩ ብሎ ያንን የማንችለው ኧረ በመስዋዕቱን እንኳን የበቱን ይዞ አብሮ ለማዜም እንኳን ችግር ነው። ዳዊት ልበ አምላክ ያለፈ ያለ ቢመጣ ያለውን ሁሉ አካቶ ተናገረ። በምስና ጨለማ መካከል ላይ ሰው እግዚአብሔርን ባጣበት እግዚአብሔርን ከሰው በተለየበት ዘመን እንደ ልቤ የሚሆን የተባለ በተለይ በአብይ ጾም ቦታ ተሰጥቶ ለወጣ ማለዳው ቤተክርስቲያን ሊቃውንቱ የሚያስተዳድሩ ምዕመናን የሚመጸሉበት እስመ መዝሙረ ዳዊት ተሰል ተመስል ገንዘባት እቼ ዳዊት ደግሞ ገነትን ማለት ነው። ያታው አሁን እንደናቱ ታደርገናል ወጥፈር ይብራን ሃይማኖት አለዋ ብቻ ሳይሆን ድራስ ይኖረ የሚታደርገናል ወታጨሩ መላእክት ወታጨሩ መላእክት ወደኛ የምታቀር ሰጥታ ዳኝ ከርኩሳን መናፍስት ሰጥታ ዳኝ ከሚያልፈጠሩ ሶስተኛ የጸሎት መጽሐፍ አበው ዳዊት እንኳን የተሰከመ እንኳን ከፋይ ቀርቦ ይላል። በማይደር ካጠገባችን እንዳይለይ
ታሊባን እንዳትኖሩ አረፍተ ዘመን ልበታቸው አውጅተው እንኳን ባለበት ሰዓት ከውስጥ ቅብስ አስከትተው የሚያውሱት ሃይማኖታቸውን ዳዊት ከማይደር አውጥቶ እምነቴ ጸሎት የአባቶቼ እምነት ብሎ ይጠቃል። የሃይማኖት መገለጫ ደገኛ የዳዊት መዝሙር ነው። ይህንን ደገኛ መጽሐፍ ዛሬ በዛሬው ዕለት እናታችን ታላቋ መስተጋቢ ክርስቶስ እጅን ጸለች ባለችበት ሰዓት አስራ ወተስሆ በወጣቶች የካቲት 29 ቀን አምላካችን ሩፋኤላት መላእክትን አስከትሎ ወደ እርሷ መጥቶ